እግዚአብሔር ደስ ሲለው ብዙ ነገር ሊከፋው ይችላል። ብዙ ሰው ሊከፋው ይችላል እግዚአብሔር ባንተ ደስ ካለው። አንተም ልትበሳጨት ትችላለህ ባይዘው እግዚአብሔር ባንተ ደስ እንዲለው። ምክንያቱም ያስክድሃላ፣ ያስተዋሃላ፣ ኮምፎርታብል ዞንን ይበጠብጥብሃላ፣ ያስከውን በሙሉ ያስጥልሃላ። እንትኑም ተሆነ ደስ እንዲለኝ ይልሃል። አረ ጌታው ይወዷል ልቀቀው፣ እኔ እንድደሰት ነው የምትፈልገው ልቀቀው ይልሃል። ገደል ላይ ተንጠልጥሎ አሉ ሐረግ እንደዚህ ጠፍሮ ይዟል አሉ። እግዚአብሔር አድነኝ ይላል። መጣ እግዚአብሔር አሉ አድነሃለሁ አሉ። እኮ አድነኛ ሲለው ልቀቀው አሉ። እኔ ዮሐንስ ያሳዝነኛል። ነብይ እኮ በጣም ትልቅ ነብይ ነው። ያልተገለጠለት ጉዳይ ቢኖር ኢየሱስ የትኛው እንደሆነ አያውቀው። ሰልፍ ውስጥ ነው ያለውና ዮሐንስ ያጠምቅ ሲያወጣው የሚከፈት ሰማይ የለም። እለፍ ይሏል። ቢረግጠኝ ያዋጣኛል አለ። እሱ እንደዚህ የሚረግጠው አፈር በሆን ራሱ በጣም ትርፍ ነው ክብር ነው ለኔ አለ። ማንም አጠገባችሁ ቢሆን እግዚአብሔር ከእናንተ ጋር ሲሆንና በእናንተ ሲደሰት የሚሰማችሁን አይነት ስሜት አይሰማችሁም። እግዚአብሔር እኮ የጸለይክ ቀን በፊቱ የሆንክ ቀን ያ የእግዚአብሔር መዓዛ ባንተ ላይ ሲመጣ ከዓለም ተለይተ እርሱን እየመሰልክ የኖርክ ቀን የሚሰማ ኃይል ሰማይ ተሰብሮ ይወድቃል ብትባል ሾልክ ሄዳለህ። ፍርሃት የሚባል ውስጥ አይቀመጥም። ቀና ብለህ ነው የምትሄድ። አትደነግጥም። የእግዚአብሔር ደስታ ኃይል ነው። ቀና ያረግ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እለምናለሁ። እንድታውቁ እለምናለሁ። እንዲገለጥላችሁ ጸልያለሁ። በጥበብና በማስተዋል እንዲበዛላችሁ ጸልያለሁ። ቀጥሎ ደግሞ ደስ በሚያሰኘው ሕይወት እንድትመላለሱ ደግሞ ጸልያለሁ። አይምሮአቸው ላይ መረዳቱ፣ አይምሮአቸው ላይ ዕውቀቱ እንዲገባ ብቻ አይደለም፣ ወደ እግራቸው ወርዶ እንዲራመዱት ደግሞ ይጸልያል። ይወቁት ብቻ አይደለም የሚለው ይኑሩት ደግሞ ይላል። ቀጥሎ ያድርጉት። የእግዚአብሔርን ፈቃድ ማወቅ በጣም መሰረታዊ ጉዳይ ነው። ጌታን ደስ እያሰኙ መኖር ደግሞ ሌላ ጉዳይ ነው። ደስታዬን ትቼ ፍላጎቴን ትቼ አእምሮቴን አስቀምጬ የእግዚአብሔርን ደስታ መፈጸም። ደስ እያሰኛችሁት እንድትኖሩ እንድትመላለሱ እጸልያለሁ። ምን አይነት ሐዋርያ ነው! ውሳኔ ያለው ይሄ ጸሎት ጳውሎስ እየኖረ ነው። በዚህ ውስጥ ለነሱም ይለምነዋል ደስ እንዲያሰኙ እባክህ አንተን ደስ በሚያሰኝ አይነት ሕይወት ይመላለሱ ይላል። ተንበርክኮ እስር ቤት እኮ ነው ያለው። እግዚአብሔርን ደስ የምናሰኘው ልጁን ኢየሱስ ክርስቶስን አሳይተነው ነው። እግዚአብሔር በምን ይደሰታል? እግዚአብሔር አንዴ ደስ ብሎታል። እግዚአብሔር ደስ ብሎት ጨረሰ። ጮክ አለ አይደል? ከሰማይ ነብይ ልኮ ደስ ብሎኛል አይደለም ያለው እግዚአብሔር ለሕዝቡ። እግዚአብሔር ላይቭ ደስ አለኝ አለ። አገልጋይ ልኮ ካህን ልኮ ነብይ አስነስቶ አይደለም ደስ አለኝ ያለው። ሰማይ ከፍቶ ቀጥታ አወራ። ሰማይ ከፍ በእርሱ ደስ የሚለኝ የምወደው ልጄ። እናንተ እግዚአብሔር ያሳያችሁ መሬት ብትኖሩ የዛን ቀን ብትኖሩ እንዲቆመ እኔ ከላይ ሰምቼ አላቅም። እንደዚህ ቀጥታ እንዲህ ድምፅ ሰምቼ አላቅም። ጌታ ሲናገረ ለራሴ በሚገባኝ መንገድ ይናገረኛል። እንዲህ ሰምቶም አላቅም። ሊኖር ይችላል። የመጨረሻው ዘመን ነው። በጣም ብዙ ነገር ሊሰማ ይችላል። ግን አንተ እንደዚህ ቆመ እግዚአብሔር ቀጥታ ቢያወራ እንደዚህ በእርሱ ደስ የሚለኝ አቅቶት እኮ ነው። አባት አቃተው። ሁለቴ እኮ ነው ያለለት። ለማንም ብሎ አያውቅም። ዘንድሮም ካለ አንተ ላይ ኢየሱስን ካየ ይደግመዋል። እግዚአብሔርን እኔ በምንም ላስደስተው አልችልም፣ ልጁን እላይ ላይ ካሳየውት ይደግማል። ከ2000 ዓመት በኋላ ልጄን አየውት ብሎ እኔ ዮሐንስ እንደው በእውነት ዮሐንስ አያሳዝናችሁ? እኔ ዮሐንስ ያሳዝነኛል። ነብይ እኮ በጣም ትልቅ ነብይ ነው። ያልተገለጠለት ጉዳይ ቢኖር ኢየሱስ የትኛው እንደሆነ አያውቀው። ኢየሱስ ኖርማል እስራኤላዊ ነው። እስከ 30 ዓመቱ እንጨት ስላገላበጠ እጁ ምናምን ይሻከራል። ያናጥ እጅ ነው ያለው። እንዲህ ሲያደርግ በዋጠጥ ላይ ያደርግ ይችላል። እና ኖርማል ሰልፍ ውስጥ ነው ያለውና ዮሐንስ ያጠምቅ ሲያወጣው የሚከፈት ሰማይ የለም።
እለፍ ይሏል። እያጠመቀ ነው የሚለየው። አይ ተራ ሰውዬ ነው ባከለፍ ኃጢአት እንዳሰራ ይለዋል። ያጠምቀውና ኃጢአት እንዳሰራ ይለሰልፍ። ምክንያቱም ዮሐንስ መለያ ብሎ አብ የሰጠው ስታጠምቀው አለው ሰማይ የሚከፈትለትና መንፈስ የሚወርድበት እሱ ነው አለው። በጣም ኮሚትድ ነው። ምግቡ ያምረው የበረሃ ማር ይበላል፣ ልብስ ያምረው ጠፍር ይታጠቃል። ኢየሱስ ነው ይፈልገው። ወታደር ይመጣል፣ ቀረጥ ሰብሳቢ ይመጣል፣ የማይመጣ የለም። በፍጹም ዲሲቭ አይደረግም። ተቀደሱ ይላል። ኢየሱስን ነው ይፈልገው ሰውየው። የላከኝ እርሱ ኢየሱስን ታገኛለህ ብሎኛል። የእግዚአብሔር ደስታ እሱ ነው። ቢረግጠኝ ያዋጣኛል አለ። እሱ እንደዚህ የሚረግጠው አፈር በሆን ራሱ በጣም ትርፍ ነው፣ ክብር ነው ለኔ አለ። እሱን መሆን አይደለም ማለት ጠፍሩን እፈታለሁ ማለት ሰንደል ጫማ ነው የሚያረጉት። ኢየሱስ ሰንደል ጫማ ነበር የሚያረገው እና አፈር ነው የሚረግጠው። የሚረግጠው አፈር በሆን አለ ከጫማው በታች ነኝ አለ። እድል ነው ለኔ አለ። ያ እሱ የሚረግጠው አፈር ራሱ የመሆን እድል የለኝም አለ እና ሲያሳልፍ ኢየሱስ ደረሰ፣ ጠጋለ። ልክ ሲይዘው አንተ ሰማይ ተከፈተ። ሲከፈት ዮሐንስ እንደዚህ አለ፣ አላጠምቅህም። እንደሱ እኮ ነው ያለ፣ አላጠምቅህም። ምክንያቱም የሚመጣው የእግዚአብሔር ልጅ ነው ብሎታል። እኔ አጥምቀኝ እኔን በተለይ ዮሐንስ አለው ጠጋ ብሎ ጽድቅን ሁሉ እንፈጽም ዘንድ ይገባናል፣ ዝም ብለህ አጥምቀኝ። ምን ነው አለ፣ ያለ ጊዜ ገልጥ መከራ እንዳታመጣብኝ አጥምቀኝና ልለፋ ነው። አጠመቀውና ኢየሱስ ከወጣ በኋላ ሲሄድ አየው እመሰክራለሁ አለ የሚጠመቁትን በሙሉ ከዚህ በኋላ እኔ በውሃ እሱ በእሳትና በመንፈስ ሂዱ። የእግዚአብሔር ደስታ ይሄ ኢየሱስ ነው። አየ የዛን ቀን አብ መጣ በእርሱ ደስ የሚለኝ አለ። 400 ዓመት የተዘጋ ሰማይ ብቻ አይደለም የተከፈተው። እግዚአብሔር እንደዚህ ቴስቲሞኒ ሰጥቶ አያውቅም። ተናግሮ እኮ ያውቃል እኮ ብሉይ ኪዳን ላይ። እንደዚህ አይነት ምስክርነት ግን ከእግዚአብሔር አፍ ሲወጣ ይመጀም በእርሱ ደስ ለዘላለም እቅፍ ውስጥ ያለ ልጁን እኮ መሬት እኮ ልኮ ነው ታውቃለህ። ሚስ አድርጎታል ልጁን። በእርሱ ደስ የሚለኝ የምወደው አለ ልጄ። መጽሐፍ እንደዚህ ይላል። ዮሐንስ ገባው፣ ህዝቡስ ነጎድጓድ መሰላቸው። ምንድነው አንተ? መብረቅ። እግዚአብሔር ቀጥታ ያወራል ብሎ ማን ይጠብቃል? አንድ የ30 ዓመት ወጣት ልጅ ሲጠመቅ ለካ የአባቱ ደስታ ራሱ ነው የሚሰራው አይደለም። ራሱ ኢየሱስ ደስታው ነው። አይ የሆነ ነገር ሲያረግ አይደለም አብ የሚደሰተው፣ በኢየሱስ በራሱ ይደሰታል። ኢየሱስ የእግዚአብሔር ደስታ ነው። ኢየሱስን እየመሰላችሁ አባቱን ደስ አሰኙት። ልጁን እየመሰላችሁለት የኢየሱስ አይነት ህይወት እየኖራችሁ እሱ ለአባቱ በነበረው አይነት መሰጠት እኛ ለአብ በምንኖረው ኑሮ አብ ይደሰታል። ኢየሱስን ሲያይብህ የኢየሱስ ሽታ አንተ ጋር ሲመጣ ጠረን ተቀይሮ ይህንን ዓለም ሳትመስል ክርስቶስን ስትመስልለት አብ ይደሰታል። ደስ እያሰኛችሁት እንድትመላለሱ እጸልያለሁ። ደስ እያሰኛችሁት እንድትመላለሱ እለምናለሁ። የጳውሎስ ጸሎት ነው። እለምናለሁ እንዲገባችሁ ብቻ አይደለም እጸልየው፣ እውነት እንዲበራላችሁ፣ በጣም ስኮላስቲክ እንድትሆኑ፣ በጣም አዋቂ እንድትሆኑ፣ በጣም ምጡቅ ዕውቀት እንዲኖራችሁ ብቻ አይደለም። ይኑራችሁ። ማወቅን የመሰለ ደግ ነገር የለም። እወቁ፣ የእግዚአብሔርን እውነት እወቁ፣ የእግዚአብሔርን ፈቃድ እወቁ። ወደ እግራችሁ ይውረድ። ኑሩት፣ ተራመዱት፣ አድርጉት። በጣም ጥቂት ጳውሎስ በጸሎቱ ቻሌንጅ ያረጋቸዋል ሰዎቹን። በጸሎቱ ቻሌንጅ ያረጋቸዋል። የኔን ዓለም ለቅቄ በእኔ ህይወት ክርስቶስ እንዲኖር መፍቀድ ቀላል አይደለም። እግዚአብሔርን ደስ ማሰኘት ኢትስ ኤ ክሩሲፊክሽን። ቶታሊ ለራሴ እየሞትኩኝ ለእርሱ መኖር መጀመር ክሮስ ነው። ቀላል አይደለም። ሰውየው ሲጸልያት ግን ዝም ብሎ እንዲህ ብሏት ያለፈ አይመስልም። ብሏት ያለፈ እኮ ነው የሚመስለው። ህይወታቸውን እኮ ነው እየጸለየ ያለው።
አሳልፎ እኮ እየሰጣቸው ነው። ገንጥሎ ከዓለም አውጥቶ እኮ የእግዚአብሔር ፈቃድ ላይ እየጣላቸው ነው ሰዎቹን። እግዚአብሔር በእናንተ ይደሰት እኮ እያለ ነው። ከዚህ በላይ ምን እረፍት አለ ለኛ? ምን እረፍት አለ ከዚህ በላይ? ክብር ለመንፈስ ቅዱስ ይሁን። ምን ያስደስታችኋል እናንተን? እግዚአብሔር በእናንተ ተደስቶ ሰማይ ፈገግ ቢል ተደሰትኩ ቢል፣ የእግዚአብሔር ደስታ እኮ ኃይል ነው። የእግዚአብሔር ደስታ እኮ ጉልበት ነው። እግዚአብሔር ባንተ ደስ ሲለው እኮ ምንም ብታገኝ እንደዛ አይነት አቅም አታገኝም። እግዚአብሔር እኮ የጸለይክ ቀን፣ በፊቱ የሆንክ ቀን፣ ያ የእግዚአብሔር መዓዛ ባንተ ላይ ሲመጣ፣ ከዓለም ተለይተ እርሱን እየመሰልክ የኖርክ ቀን የሚሰማ ኃይል ሰማይ ተሰብሮ ይወድቃል ብትባል ሾልክ ይሄዳል ነው ብትል፣ ፍርሃት የሚባል ውስጥ አይቀመጥም። ቀና ብለህ ነው የምትሄደው፣ አትደነግጥም። የእግዚአብሔር ደስታ ኃይል ነው፣ ቀና ያረጋል። ትተማመንበታለህ። ሲደሰትብህ አፌክት ያደርገዋል። አቲቲዩድህንም አረማመድህንም አፌክት ያደርገዋል። ውስጥህ ቀና ይላል። ምንም ላይኖር ይችላል። እርግጠኛ ነህ የሚቀጥለው ነገር ላይ እንዳለ። ዘላለም ሰኪውርድ እንደሆነ እርግጠኛ ነህ። የእግዚአብሔር ሲደሰትብህ ኃይል ታገኛለህ። ፔንፉል ሊሆን ይችላል መንገዱ፣ መጨረሻው ግን ክብር ነው። ደግሞም በእውነት ነው የምላችሁ፣ ማንም አጠገባችሁ ቢሆን እግዚአብሔር ከእናንተ ጋር ሲሆንና በእናንተ ሲደሰት የሚሰማችሁን አይነት ስሜት አይሰማችሁም። ማንም ከእናንተ ጋር ቢሆን፣ ማንም አብሮ ቢቆም፣ ማንም ከአንተ ጋር ነኝ አይዞ ቢልህ፣ እግዚአብሔር አብሮ ሲኖርስ፣ ዓለም ሁሉ ቢክደው፣ የአባቱ ደስታ እላዩ ላይ አለ። ፍርሃት የምትባል ነገር የለችው። ድንጋጤ የሚባል ነገር የለው። ምን ማለት መሰላችሁ? እግዚአብሔር ደስ ሲለው ብዙ ነገር ሊከፋው ይችላል። ብዙ ሰው ሊከፋው ይችላል እግዚአብሔር ባንተ ደስ ካለው። አንተም ልትበሳጭ ትችላለህ ባይዘው እግዚአብሔር ባንተ ደስ እንዲለው። ምክንያቱም ያስክድሃላ፣ ያስተውሃላ፣ ኮምፎርታብል ዞንን ይበጠብጥብሃላ። ተመቻችተ የተቀመጥክበትና የሚረብሽብህ የያዝከውን በሙሉ ያስጥልሃላ። እንትኑን ተሆነ ደስ እንዲለኝ ይልሃል። አረ ጌታው ይወደዋለሁ፣ ልቀቀዋ። እኔ እንድደሰት ነው የምትፈልገው፣ ልቀቀው ይልሃል። አንዱ ገደል ላይ ተንጠልጥሎ አሉ ሐረግ እንደዚህ ጠፍሮ ይዟል አሉ። እግዚአብሔር አድነኝ ይላል። መጣ እግዚአብሔር አሉ አድነሃለሁ አሉ። እኮ አድነኛ ሲለው ልቀቀው አሉ። ገደል ላይ አንድ ግንት ላይ ተንጠልጥሎ ገደል እኮ ነው፣ ልቀቀው አሉ። እንዳድን ከፈለክ እንዴት አድርገን ነው የምንለቀው? ተባብረን ነው የምንለው እኛ። እሱስ ብቻዬን ነው የሚለው። ብቻዬን አለቀውም ካልክ በቃ ወጣ ይልሃል። በቃ ስትለቅ እጅ ሲደክም ወጥራኝ ይልሃል። ይራራልናል ደግሞ እኮ እምቢ ብሏል ብሎ እኮ አይተውህም። እስኪ ደክም ጠብቆ ፌንት ስተረግ ይመጣና ደግፎ ያወጣና ቀዝቀዝ አድርጎ አንቅቶ አድኛለሁ ብሎ ደግሞ ይሄዳል። አይቶንም እንደ ሰው መሃል መንገድ ላይ አይጥለንም። እንደዛ ቢሆን ኖሮ ማንም እዚህ ቤት አይመጣም። በእውነት እርሱ በእኛ ሊደሰት ይገባል። በእውነት ያረገልን ነገር ብዛት ይቆጠራል እንዴ? በህይወት ማኖሩ አይበቃም? የዘላለም ህይወት መስጠቱ፣ አንድ ልጁን ከቅፉ ገንጥሎ እኔን ለዘላለም ለማኖር ልጁ ላይ ሞት መፍረዱ አይበቃውም? እሱን ለማስደሰት እኔ ባስደስተውን እየዋልኩለት ነው። አሁን እግዚአብሔር በእኔ ቢደሰት ፌቨር እያረኩለት ነው አይደለም? በፍጹም ይገባል። በእኔ ቢደሰት እንደውም ሲያንሰው ነው። ሌላም ማረግ ከተቻለ ብንሆንለት። ጳውሎስ እንደዚህ ይላል፣ ተንበርክኮ ይለምናል። በወንጌል እውነት አምናችሁ ተስፋ አግኝታችኋል? አዎ። የዘላለም ህይወት ገብቷችኋል? አዎ። እምነት ጀምሯችኋል? አዎ። ርስት በሰማይ አለኝ ብላችኋል? አዎ። እንግዲያው ያስደሰታችሁት ኑሮ በሰማይ ርስት ካለ፣ አዎ። እግዚአብሔር የጠበቀልኝ ከተማ አለ ካልክ፣ አዎ። ተስፋ አለኝ ካልክ፣ አዎ። እንዴ አስደስተ መኖር ታዲያ እንዴት ይከብዳል? እንደ ኢየሱስ የሚወደው የለውም አብ። የሚወደው ልጇ በልጁ የመሰረተው መንግስት አለ። ወደ ፍቅሩ ልጅ መንግስት በምን አፈለሰን? በልጁ የቤዛነት ሥራ። ልጁን መሃል ላይ እግዚአብሔር ዋጋ አርጎ እግዚአብሔር በልጁ ከፍሎ አይደል? እንደሱ አይደለ? ልጁን በደዌ ያደቀው ዘንድ ፈቀደ ይልና ከሕያዋን ምድር በግፍ ተወገደ ይላል። ተረጎመን አይደለም፣ ገለበጠን። ሌላ
ዓለምን ያላችሁት የዛ አይነት ሁኑ። የገባችሁበት አይነት ዓለም ሁኑ። የድሮ አትሁኑ። ተለውጣችኋል፣ መጥታችኋል። በክርስቶስ የቤዛነት ሥራ ፈልሰን የገባንበት መንግሥት አለ።